ከነኮቴ በጣም ነው የመታችኝ። እና አንቺ መመታት ብርቅሽ ነው? እንደውም ነገ ይቅርታ ጠይቃት። ምን ብዬ? ስለመታሽኝ ይቅርታ በያት። እሺ በቃ። ለመግደል ያሰብሻትን ልጅ አሁን ይቅርታ ጠይቂያት ነው? ዳጣ እስኪ ሳቅ ንገረኝ እስኪ። ልንገርሽ? የሆነ ጊዜ ምን ሆነ መሰለሽ? ውጭ ጎዳና ላይ እያደርን ማለት ነው። ምንድን ነው ያየሽው? ሁለቱ ፍቅር ውስጥ ናቸው። ቆይ ምን ሲያደርጉ አይተሽ ነው እንደዚህ ያልሽው? ይኸውልህ አንደኛ ነገር ኤቢ ሳታይ አታውራ። ከዛ እሷ ከነገረችን በኋላ ደግሞ ሁኔታዎችን በደንብ ስከታተል ነበር። እነዚህ ልጆች የኛ ልጆች ባይሆኑ አደራዎቻችን ናቸው። አንድ ነገር ማድረግ አለብህ። እሺ ማለቴ ናታንን አናግረዋለሁ። አውደሬ ብዙዎቹ የተበላሹት በዚህ እድሜያቸው። በዚህ እድሜ ላይ የሰውን ምክር አይሰሙ። ይህ ነገር ልክ እንዳልሆነ በደንብ አድርገህ ንገራቸው። መቼም ናታንስ ምንም አይሆንም። እሷ ግን ሴት ልጅ ናት። ደግሞ አትርሳ፣ ባደራ የተሰጡ ናቸው። ቃልህን እንዳትበላ። እሺ ማርቲ፣ ችግር የለውም። እነሱ ደግሞ ከኔ አይወጡም። እንዲህ አይነት ነገር ደግሞ ጊዜውም አይደለም። አዎ ጊዜው ብቻ አይደለም፣ ባጭሩ ማቆም ነው ያለባቸው። ኤቢ ናታን በጣም ትወዷለች፣ እመኔ ትጎዳለች። ስለዚህ በቃ ጀምረው ከሆነ ማቆም ነው ያለባቸው። ችግር የለውም ማርቲ። እንደው አንቺ ዝም ብለሽ ከምን ተነስተሽ ተጠራጥረሽ ነው እንዴ? ልጆቹ እንደዚህ አይነት ነገር ውስጥ የሚገቡ ሰዎች አይደሉም። በጣም እኮ አስተዋዮች ናቸው። የልጅ አስተዋይነት እስከ ተወሰነ ጊዜ የሆነ ቦታ ላይ መሳሳት። ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ዳንጣ ክፍል 47 ተለቋል ማለት ነው። ዳንጣ ክፍል 47 ምን ይመስላል የሚለውን ይዘንላችሁ መተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አቢጌ የአባቷ የደረጀ መኪና ውስጥ የካሜራ ቅጂ አድርጋ እየቀዳቻቸው ከሰላም ጋር ነበረ። ሰላም እና እሱ እያወሩ እያለ መሀል ላይ ምንም ነገር ሳሰማ ይቋረጥባታል ማለት ነው። ኒሞሪ ከ2 ደቂቃ በላይ አይጭንም። ከዛም የአርጁ ጋር ደውላ በጣም ተነዳ። ላግኝህ ለምን አልነገርከኝም? ከ2 ደቂቃ በኋላ እንደማይቀዳ እኔ አምኜህ ነበረ። ለእኔ እንደዚህ ታረገኛለህ? ጠብቀኝ ላግኝህ ብላ ለአርጁ በጣም ትወርድበታለች ማለት ነው አቢጌ። ከዛም አልፋ በጣም ተናዳ የዳንጣ ነይ እፈልግሻለሁ ትላታለች ማለት ነው ለውሃ። ንዴቷ በውሃ ላይ ትወጣለች ማለት ነው። እህቷ ላይ አቢጌ ትመታታለች ማለት ነው። ከዛ እናቷ ማዕዛ ማድቤት ላይ እየሰራች ነበረ። ሰላም ተኝታ ስለሆነ እትዬ ማዛ እየሰራች ስለነበር እንዳጋጣሚ ገባች ማለት ነው አቢጌ። እናቴ እኔ እኮ በጣም ወድሻለሁ ትላታለች ማለት ነው። እና እናትሽ አይደለሁም ወይ ላትወጅኝ ነበር ወይ እያለች የአቢጌ ትመልስላታለች ማለት ነው እትዬ ማዛ። እንደዛ እያለች የሆነ ነገር ልንገርሽ ወይ ስትላት እትዬ ማዛ አትንገሪኝ ይቅርብኝ ትላታለች ማለት ነው። ምን ነው እኔ እኮ ወድሻለሁ ለምንድን ነው ምነግርሽ ነገር ማትሰሚኝ ትላታለች ማለት ነው አቢጌ። እሺ ምንድን ነው ትላታለች። የሰላም ልጅ አባት ደረጀና ሰላም ሲያወሩ ሰምቻቸዋለሁ። እኔ ከቤተሰቦቼ እንዴት እጣላለሁ ወይ እያላት ነበረ ትላታለች ማለት ነው። ለአባቴ የልጁ እናት አልነግርም ብለዋለች እኮ ሰላም ስትላት፣ ይሄ እኮ ሁላችንም አልነግርም ብላናለች እያለች እትዬ ማዛ ትናገራለች ማለት ነው። አዎ እንደዚህ ያለች፣ ግን እኔ የምጠረጥረው እናቱ ይመስለኛል የሰላም ልጅ አባት ስትላት፣ እትዬ ማዛ በያዘችው እንትን በሃይላንድ ውሃ ወርውራ ውጪልኝ ብላ ታባረራታለች ማለት ነው። እዚህ ጋር ዳንጣ ደግሞ መጨረሻ ላይ የእናቱ ክላስ ስትገባ እትዬ ማዛ አለች ብላ አላሰበችም ነበር። ፎንቃዬ ብላ ሮጣ ስትገባ እትዬ ማዛ ከእናቱ ጋር ክላስ ላይ ቁጭ ብለው እያወሩ ነበርና ደንግጠው እየተፋጠጡ ነበር ማለት ነው። እዚህ ጋር አርጁን መንገድ ላይ ቁጭ ብሎ እያለቀሰ ያለ ውሃና ምጥን መንገድ ላይ እየመጡ ማን ነው ይሄ እየተባባሉ
ይሄ እኮ አርጁን ነው ትላታለች ምጥን ማለት ነው። ውሃ ይሄማ ሌላ ውሃ እንትን ነው ሌላ አርጁን ነው እንጂ ይሄ አርጁ አይደለም ብላ ትፈራታለች ማለት ነው። ትፈራዋለች። ከዛ አንስታ ውሃ ቤት እንውሰደው ወይስ ምን እናርግለት ስትላት፣ አይ አቢጌ ትመታናለች ትላለች ምጥን ማለት ነው። ምን ሆኖ ነው ስትል ውሃ ምጥን በአቢጌ ፍቅር እኮ ይዞት ነው እያለቀሰ ያለው ይላታል ማለት ነው። እሺ ምን እንርዳ ሲሉት የአቢጌ ንገሯት ዛሬ ካልደወለችልኝ ራሴን ነው ማጠፋው ብሏል በሏት ትለዋለች ማለት ነው። ከዛ ደንግጣ እሺ እንላታለን ብለውት ይሄዳሉ ማለት ነው። እነሱም ደግሞ ሳያወሯት ዝም ይሏታል ማለት ነው። ደረጀና እትዬ ማዛ እያወሩ እያለ እሷ ማንስታ እኔ እኮ እነዚህ ልጆች ምንድነው የሚያሳስብሽ እያላት የእትዬ ማዛ ሲጠይቃት ደረጀ እኔ ስለ እነዚህ ልጆች በጣም አሳስቦኛል ትለዋለች። ያየሽው ነገር ምንድነው ይላታል። እናቱና ዳንጣ ፍቅር ጀምረዋል። አቢጌም ደግሞ አትዋሽም ያየችውን ነገር ነው የምታወራው። እኔም ደግሞ እሷ ከነገረችኝ በኋላ እየተመለከትኳቸው ነበረ። ነገረ ስራቸው ምንም አላማራኝም። እስኪ እነዚህ ልጆች ከጀመሩም ቢሆን ንገራቸው ያቆሙ። አቢጌ ትጎዳለች፣ እናቱ በጣም ነው የምትወደው እያለች ትናገራለች ማለት ነው እትዬ ማዛ። ከዛም አልፎ እኔ እኮ እሷ ሴት ናት እሱ ወንድ ነው፣ ግን እንደዚህ አይነት ነገር መግባት የለባቸውም እነዚህ ልጆች እያለች እትዬ ማዛ ትናገራለች ማለት ነው። እዚህ ጋር ደግሞ አቢጌ በጣም ተናዳ ሪከርዱ እንዴት ሙሉውን ሳልሰማው ይቋረጥብኛል ብላ በጣም ተናዳ ነበር ማለት ነው። እንደ አጋጣሚ እሷንም በጣም እየተናደደች ነበረ። እነዚህ ከዛ በኋላ ጋሽ ደረጀ የእናቱ ሊያናግረው ወደ ውጭ ሲወጣ የመጽሐፍ ታሪክ እየነገረ ጊዜያቸው በዛ ያሳልፋሉ ማለት ነው። እንደገና ወደ ቤት ከገቡ በኋላ ያናግረዋል ማለት ነው። ቤቱ ተመቸህ ወይ እንዴት ነው እያለ ጠይቆት አባዬ ለምንድን ነበር የፈለከኝ ይለዋል ማለት ነው። እናቱ የፈለኩ በቤተሰብ ባለውን ጉዳይ ላይ ነው። ይገባሃል መቼም ከዳንጣ ጋር ያላችሁ ነገር ምንድን ነው ሲለው እናቱ በጣም በድንጋጤ ያየዋል ማለት ነው። የሰማሁት ነገር አለ እሱም ምንድን ነው ከእሷ ጋር ያላችሁ ነገር እያለ ሲጠይቀው አይ እኔና እሷ ምንም ነገር የለንም፣ ግን እኔ ዝም ብሎ ትመቸኛለች፣ እግባባታለሁ፣ ይሄንን ነው በመሀላችን ያለው እያለ መልስ ይሰጠዋል ማለት ነው እናቱ። ጋሽ ደረጀም አንስቶ ይሄ አሪፍ ነው እንደዛ ከሆነ ግን በመሀከላችሁ ምንም ሊኖር አልፈልግም። እኔ ሁላችሁም ልጆቼ ናችሁ። አንተም ትምህርትህን ጨርሰው ቁም ነገር ላይ ልትውል እፈልጋለሁ፣ ቁም ነገር ሊኖርህ እፈልጋለሁ እያለ መልስ ይሰጠዋል ማለት ነው። አዎ እንደዛ ነው፣ እኔም አሁን ላይ ሀሳብ የለኝም ለእንደዚህ አይነት ነገር እያለ መልስ ይሰጠዋል ማለት ነው። እሱም በደስታ እንደዚህ እያለ ከዛ በኋላ ከትንሽ ቆይታ በኋላ እትዬ ማዛ የእናቱ ክላስ ትገባና እያወሩ እያለ ጋሽ አናገረህ ወይ ደረጀ ትለዋለች። አዎ አናግሮኛል፣ በምን ጉዳይ ላይ ስትለው በዳንጣና በእኔ መሀል ያለውን ነገር ማወቅ ፈልጎ ነበር ስትለው አዎ እውነቱን ነው ትለዋለች ማለት ነው። አረ ምንም ነገር የለም እኮ ምንም ነገር፣ እኔ እንደውም በጣም አሳዘነኝ እንደዛ ሲል እውነቱን ነው እያለች ሲመልስላት እውነትህን ነው እናቱ እንዴ በጣም አሳዘነህ እንዴ በጣም አስከፋህ እንዴ ስትለው አያስከፍቶኝ ሳይሆን የተናገረውን ነገር እውነቱን ነው እያለ መልስ ይሰጣታል ማለት ነው። ከዛም አልፎ እሷ እስኪ እናያለን እውነታችሁም ከሆነ ግን እኛ ለእናንተ አስበን ነው ስትለውም ሳይጨርሱም ዳንጣ ፎንቃዬ እያለች ወደ ክላስ ስትገባ እሷም እትዬ ማዛም እናቱም በድንጋጤ መንፈስ እያዩዋት ነበረ ማለት ነው። እዚህ ጋር የጠረጠረችው ነገር እውነት እንደሆነላት ታምናለች ማለት ነው። እትዬ ማዛ ብዙ ጊዜ ትከታተላቸው ነበረ፣ በአይን ቁራኛ በጣም ትከታተላቸው ነበር። ግን ሁለታቸውም እልም ያለ ፍቅር ውስጥ ገብተዋል። ሰው አቁሙ ራሱ ቢላቸው የሚያቆሙበት ደረጃ ላይ አይደሉም። ሰላም ራሱ የእናቱ እየመከረችው ነበረ። ትወዳታለህ ወይ እያለች እየጠየቀችው ነበር።
ሁለታቸው አብረው እንዲሆኑ የምትገፋፋቸው ሰላም ነበረች። ግን ደግሞ አሁን ላይ አጣብቅኝ ውስጥ እንደገቡ ይታወቃል። ምክንያቱም እዚህ ጋር አቢጌ አለች። በአቢጌ ማምለጥ አይችሉም። አቢጌ በጣም ኃይለኛ እና ተንኮለኛ ልጅ ናት። ካሜራ በዚህ ሰዓት ካሜራ እየተጠቀመች ነው። የማይታይ ካሜራ ደብቃ መኪና ውስጥ ራሱ አባቷ የሰላም ልጅ አባቷ ያረገዘ መስሏት ነበረ። ይሄ ልጅ ላካ የአባቴ ካልሆነ ታዲያ የማን ነው አባቱ ያረገዘችው እያለች ትብሰለሰላለች ማለት ነው። አቢጌ በጣም ተናዳና በጣም ሪከርዱ መጨረሻ ድረስ ሳታዳምጠው በመቅረቷ በጣም ተናዳ ነበር ማለት ነው። ይሄንንም ነገር ቤተሰቡ ቢያቅ በእርግጥም በአንድ ቀን እንደሚያሳፍራት ይታወቃል። የአቢጌንም ነገር አስቢበት፣ በዚህ ሀገር መሄድ አለባት እያለ ጋሽ ደረጀ እያወራ ነበረ። እሷ ደግሞ አይሆንም ደናደር ብላው ትተኛለች ማለት ነው። እትዬ ማዛ ቤተሰብ ላይክ ሼር እያረጋችሁ አበረታቱኝ ማለት ነው። ለዛሬ በዚሁ ቀን ቀጣይ ደግሞ ክፍል 48 ይዤላችሁ እመጣለሁ። ቪዲዮዎቼ ላይክ እያረጋችሁ እስከ መጨረሻው መጥፎ ቪዲዮም ቢሆኑ እስከ መጨረሻ እንድታዩልኝ ዘንድ በአክብሮት እጠይቃለሁ ውዶቼ።